በ2015 የሚፈጸመው ውስጥ ካለው 3 ባለስልጣኖች ይሞታሉ እና በዚህ በ3 አቅጣጫ ጦርነት ይነሳል። በሚነሳው ጦርነት ላይ ግን የኢትዮጵያ ሰራዊት የኢትዮጵያ ወታደሮች ያሸንፋሉ። ድሬዳዋ የኢትዮጵያ አካል እንደሆነች አስመራም ኤርትራ የኢትዮጵያ አካል ትሆናለች። ተገንጥላ አትቀርም። ንስሐ ለገቡ 2015 የሰላም ጽንስ ነው ለነሱ። ያንተ ቋንቋ ተናጋሪ በዚህ ክልል ነው፣ ያንተ ቋንቋ ተናጋሪ በዚህ ክልል ነው ተብሎ ይሄ የጠላት አሰራር። የደርግ መንግስት የቀበረው 2 ነገር አለ። አንደኛው ዘውድ ከነገስታቱ ራስ ላይ አውርዶ ቀብሮታል። ሁለተኛው ታቦት ኃይል ካህናትም ይሁኑ ምዕመናንም ይሁኑ ለግል መጠቀሚያ ያደረጉ ካሉ በማይድን በሽታ ትቀጣላችሁ። አሁን በአገራችን ፕሬዝዳንቱ አሉ አይደለ? ኢትዮጵያ ውስጥ የእሳቸው ቦታ የንጉሱ ቦታ የንግስቲቷ ቦታ የመሬት መንሸራተት፣ የመሬት መንቀጥቀጥ፣ ፍንዳታ፣ ጎርፍ እና ኃይለኛ መከራ ፈተና ይመጣባቸው። ዘውዱን ወደ ሰው ጭንቅላት ላይ ሲመልሱ ያን ጊዜ የኢትዮጵያ ትንሣኤ ይሆናል። የሚያከብረው ንጉሱ ወይም ንግስቲቱ ታቦቱን ያከብሩታል። ለምን? በታቦት ተቀብተው ስለሆነ የሚቀመጡት። እሺ መምህር እንኳን ደህና ቆዩን። በድጋሚ ከረጅም ጊዜ በኋላ ዛሬ ተገናኝተናል። እንኳን ደህና ቆዩን በማለት ንግግር ልጀምር። እንኳን ደህና መጣችሁ፣ እንኳን ተገናኘን። እንግዲህ 2014 ባለፈው ተገናኝተን ነበር። አሁን በድጋሚ ደግሞ በአዲሱ ዓመት መጨረሻ በአዲሱ ዓመት መቀበያ ዋዜማ ላይ ተገናኝተናል። እንኳን ደህና መጣችሁ። መልካም፣ እናመሰግናለን። የ2015 ዋዜማ ላይ ነን ያለነው ብለዋል እርሱም ከመነሻው። እኛም ደግሞ ሰሞኑን በስዋዮት ላይ ባሉበት ወቅት በመገናኛ ድረገጹ ላይ በጽሁፍ ባሰፈሩት ትንቢቶች ላይ አንዳንድ ነገር ለመነጋገርና ስለ ትንቢቶቻችሁም ጥቂት ማብራሪያ እንዲያደርጉልን ሀስበን ነው ዛሬ የተገኘነውና እስቲ ከመጀመሪያው ነነሳና ስለ 5ቱ ትንቢቶች ትንሽ ቆይታ እናድርግ፣ እንነጋገርበት በዛ ላይ። መልካም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አምላካችን መድኃኒታችን ኢየሱስ ክርስቶስ ሀገራችን ኢትዮጵያ ከክፉ ነገር ሁሉ እንዲሰውርልን እንለምንሃለን። ደም ከመፋሰስ ከመለየት ከክፉ ነገር ሁሉ እንዲሰውረን እንለምንሃለን። ለጥያቄው መልስ ሰጪ አንተ ነህ። በተጠየቃችሁበት ሁሉ እኔ መልስ እሆናለሁ። አንተ ለጥያቄው መልስ የምትሰጥ ለሰዎች አእምሮ የሚመጥነው እንድታደርግልን እንለምንሃለን፣ እናመሰግናለን። እንግዲህ በዚህ በትንቢት ዙሪያ ባለፈው ሰዎች ወደ እግዚአብሔር እንዲመለሱ ወደ እግዚአብሔር ተመለሱ ይላል እና ወደ እግዚአብሔር እንመለስ እና እንደ እግዚአብሔር ፈቃድና እንደ እግዚአብሔር ቸርነት ሰዎች መልእክት ሲደርሳቸው መልእክት ሲሰሩ ወደ እግዚአብሔር መመለስ ንስሐ መግባት ራስን ማዘጋጀት። ድንገት ሞት የሚመጣ አማክሮ አይመጣም፣ ሽማግሌ ልኮ አይመጣም። ስለዚህ
ድንገት ይመጣል። ሰዎች ከተዘጋጁ ግን የሌት መጣ ቀን መጣ ጠዋት መጣ አታውቁም፣ ተዘጋጅታችሁ ጠብቁኝ ይላል እግዚአብሔር። ስለዚህ ሰው ተዘጋጅቶ ከጠበቀ፣ ሰው ተዘጋጅቶ ካለ እግዚአብሔር ደግሞ ለተመለሰው ለተጸጸተው ሞት እንኳን ቢታዘዝበት እድሜ ይቀጥልበታል። ንጉሡ ሕዝቅያስ ወደ እግዚአብሔር ትሄዳለህ፣ ትሞታለህ እንጂ አትነሳም ብለህ ንገረው ብሎ እግዚአብሔር ጠዋት ላከው ለኢሳይያስ። ግን ኢሳይያስ መልእክቱን አድርሶ ወደ ቤቱ ገና ሳይመለስ መንገድ ላይ ያለ ሕዝቅያስ አለቀሰ። በእንባው በጩኸት እግዚአብሔር ጋር የሚደርስ እስከ 6 ሰዓት እስከ ግማሽ ቀን ያለቀሰው ለቅሶ አየውና ሕዝቅያስ ጩኸትን ሰምቻለሁ፣ እንባህን አይቻለሁ፣ ንስሐ የምትገባበት 15 ዓመት ቀጥይልሃል። ሰዎች እድሜያቸው ቢቆረጥ እንኳን መቀጠል ይችላል፣ ታሪክ መለወጥ ይችላል። ትልቁ ችግር አለመስማት። መስማት ካለ የሚሰማ ካለ እግዚአብሔር እድሜ ይቀጥላል፣ ታሪክ ይለውጣል። የመጣውን መቅሰፍት መመለስ ይችላል፣ ቁጣውን ማብረድ ይችላል። እና እኔም ለሚሰሙኝ ሁሌ እናገራለሁ። በሱባኤው ያገኘኋቸው አንድ 5 መልእክቶች አሉ። በወንጌል አፍን ሚዲያ ላይ በጽሁፍ ለቅቄያለሁ። አይታችኋቸው ሊሆን ይችላል። ልድገማቸው ወይስ? ትንቢቶቹን ይድገሙልንና ስለ እያንዳንዷቸው ትንቢቶች የሚገልጹልን ነገር ይኖራል። ስለ እያንዳንዱ ትንቢቶች ስል በመነሻም እንደተጠቀሰው ከአንደኛው ትንቢት ስንጀምር የቋንቋ ክልል ሲፈርስና ኢትዮጵያዊነት ሲረጋገጥ ነው የኢትዮጵያ ትንሣኤ የሚታየው የሚል ሀሳብ አለና ሁሉም ትርጓሜ ያስፈልጋቸዋል ብዬ ስላሰብኩኝ ጥቂት ገለጻ ቢያደርጉበት ስለ እያንዳንዱ ትንቢት ምን ማለት እንደሆነ የሚገልጽ ነገር ቢነግሩን መልካም ነው ብዬ ስላሰብኩ ነው። 2 መልእክት ነው ያስተላለፍኩት በተለያየ ጊዜ ማለት ነው። አንደኛው 5 ነው፣ ያኛውም 5 ነው። 2 የሆነበት አንዱ በ2015 የሚፈጸመው ብዬ ላኩት ነው። አሁን የጠየቅሽኝ ደግሞ የኢትዮጵያን ትንሣኤ በ2015 ነው የሚሉ አሉ። ለዛ መልስ ነው እና ሁለቱ እንዳይደባለቁ መልእክቱን መጀመሪያ ልንገርሽ። አሁን በ2015 የሚፈጸመው አንደኛው በ2015 የሚፈጸመው ውስጥ ካለው 3 ባለስልጣኖች ይሞታሉ። ተዘጋጁ ነው። 3 ባለስልጣኖች የሞት ደብዳቤ ደርሳቸዋል። ታላላቅ ታዋቂዎች ናቸው። ተዘጋጁ ነው። አንዱ ይሄ ነው። ሁለተኛው ደግሞ ቤተ ክርስቲያንን ተጠግተው ምዕመናን ካህናት ቤተ ክርስቲያንን ተጠግተው የግል መጠቀሚያ ያደረጉ ለግል መጠቀሚያ ያደረጉ ቤተ ክርስቲያኗን ካህናትም ይሁኑ ምዕመናንም ይሁኑ ለግል መጠቀሚያ ያደረጉ ካሉ በማይድን በሽታ ትቀጣላችሁ። በማይድን በሽታ ትቀጣላችሁ። ሶስተኛው በ3 ቦታ ለጦርነት የተዘጋጁ በ3 አቅጣጫ ጦርነት የሚያነሱ አሉ እና በዚህ በ3 አቅጣጫ ጦርነት ይነሳል። በሚነሳው ጦርነት ላይ ግን የኢትዮጵያ ሰራዊት የኢትዮጵያ
ወታደሮች ያሸንፋሉ፣ ይደመስሷቸዋል፣ ያጠፏቸዋል። ስለዚህ ድሉ ለኢትዮጵያ ይሆናል። ግን በ3 ቦታ ጦርነት ይነሳል። ይህን ነሐሴ 7 2014 ያስተላለፍኩት። ሌላው ለሀያላን ሀገሮች ነው። ሀያላን ሀገሮች በ2015 በእኛ በእነሱ በ2023 የመሬት መንሸራተት፣ የመሬት መንቀጥቀጥ፣ ፍንዳታ፣ ጎርፍ እና ኃይለኛ መከራ ፈተና ይመጣባቸዋል እና ተመልሳችሁ ንስሐ ግቡ፣ ወደ እግዚአብሔር ተመለሱ፣ አትችሉትም፣ ከባድ ነገር ይመጣል። የመጨረሻው 5ኛው የመጨረሻው ደግሞ ሁላችንም ንስሐ ከገባ ለተመለሱ ለተጸጸቱ ንስሐ ለገቡ 2015 የሰላም ጽንስ ነው ለነሱ። ለተመለሱት ተስፋ፣ ለተመለሱት ጥሩ ነገር ያያሉ፣ ይሰማሉ። ላልተመለሱ ደግሞ መጥረጊያ ነው። 2015 2016 ውዝፍ ቅን አንሳ ተብለዋል። መሬት እንድጠራ መሬት የሚያጠራበት የጠማማው ጎባጣው ያልተመለሰው ያልተጸጸተው በሙሉ የሚጠረገው በዚህ 2 ዓመት ነው። 2015 እና 2016 ይጠረጋል። ጎባጣ የለም፣ ጠማማ የለም እና ይቀናል። ስለዚህ ለተመለሱ ጥሩ ተስፋ አለ፣ ላልተመለሱ ደግሞ ጥርጊያ አለ። ንስሐ እንግባ፣ ስማ ስማ ጆሮ ያለው ይስማ የሚል ነው። ነሐሴ 7 2014 ያስተላለፍኩት መልእክት ይሄ ነው። አሁን ደግሞ የኢትዮጵያ ትንሣኤ መቼ ነው? በ2015 የኢትዮጵያ ትንሣኤ ነው ይባላል። ስለዚህ መቼ ነው የኢትዮጵያ ትንሣኤ ለሚሉት ደግሞ ያስተላለፍኩት መልእክት አለ። በ17 ነሐሴ 17 ያስተላለፍኩት መልእክት አለ እና እሱ ነሐሴ 18 ይቅርታ፣ ሮብ ዕለት ነው። ነሐሴ 18 2014 መቼ ነው የኢትዮጵያ ትንሣኤ ለሚሉ መልስ ሰጥቻለሁ። አሁን የጠየቅሽው ጥያቄ እሱ ነው፣ ቅድም የጠየቅሽኝ እና የኢትዮጵያ ትንሣኤ መቼ ነው ለሚሉና ለሚጠባበቁ ማለት ነው 5 ነገሮች ይፈጸማሉ የኢትዮጵያ ትንሣኤ ሲሆን እና ይሄ እንዲሆን መስራት አለብን። አንደኛው የመጀመሪያው የቋንቋ ክልል ሲፈርስ እና ኢትዮጵያዊነት ሲተካ። የቋንቋ ክልል ሲፈርስ ማለት ሁሉም ሰው በአንድ ቋንቋ መናገር መጀመር ነው? እንዴት ነው አረዳዱ? በተለያየ መልኩ የሚረዳው ሰው አለና ምን ማለት ነው ይሄ? ለምሳሌ አሁን አፋር ክልል በቋንቋ፣ ትግራይ ክልል በቋንቋ፣ አማራ ክልል በቋንቋ፣ ኦሮሚያ ክልል በቋንቋ፣ ደግሞ አሁን ጉራጌ ክልል ለሆን ብሏል በቋንቋ ጉራጌ ክልል። ደቡቡ እንኳን ብዙ የቋንቋ ክልል የሉም። ደቡብ ክልል አዲስ አበባ ክልል የለውም፣ ቋንቋ የለውም። እነዚህ በክልል የተደራጁ በቋንቋ የተደራጁ ግን የቋንቋ ክልል ነው። አማራ ክልል አማርኛ የሚናገር ክልል ማለት ነው። ኦሮሚያ ክልል ማለት ኦሮምኛ የሚናገር ክልል ማለት ነው። ትግራይ ክልል ማለት ትግረኛ የሚናገር ክልል ማለት ነው። ይሄ የትም ሀገር የለም። ይሄ መፍረስ አለበት። እሱ ሲፈርስ ኢትዮጵያዊ ስንሆን እንደ ነብር ፀጉር ዝንጉርጉር ሕዝብ የሚኖርባት
86 ቋንቋ ተናጋሪ የሚኖርባት ኢትዮጵያውያን እንሆናለን። ስለዚህ በኢትዮጵያዊነት እኮ የፈለግሽውን ቋንቋ ማውራት ትችያለሽ። የተወለድሽበትን የምታውቂውን ቋንቋ አንድ ሰው 5-6 ቋንቋ ሊችል ይችላል። አሁን እኔ ትንሽ ኦሮምኛ ሞክራለሁ፣ አማርኛ ሞክራለሁ፣ ትግርኛውም ደግሞ በግዕዝ ባልናገር እሰማለሁ፣ ፈረንሰኛውንም እንግሊዘኛውንም ትንሽ መስማት እችላለሁ፣ መናገር እችላለሁ። ስለዚህ ፈረንሳይኛ ስለሰማሁ ስለተናገርኩ ፈረንሳይ ሀገር መኖር የለብኝም። እንግሊዘኛ ስለተናገርኩ እንግሊዝ ሀገር ወይ አሜሪካ ሀገር መኖር የለብኝም። ሀገር መኖር እችላለሁ እና ግን እንግሊዘኛ ስለተናገረ እንግሊዝ ሀገር፣ ፈረንሳይ ሀገር ተብሎ ክልል አይወሰንም፣ አይወጣም። ሃይማኖት፣ ቋንቋ ክልል የለው። አዎ ሀገር የለው። በፈለሽ ቻይናኛ ተምረሽ ማውራት ትችላለሽ። ስለዚህ ያንተ ቋንቋ ተናጋሪ በዚህ ክልል ነው፣ ያንተ ቋንቋ ተናጋሪ በዚህ ክልል ነው ተብሎ ይሄ የጠላት አሰራር ስለሆነ ይሄ ይፈርስና ኢትዮጵያዊ ስንሆን ያን ጊዜ በኢትዮጵያ ቋንቋችን ኦሮምኛው፣ ትግርኛው፣ አፋርኛው፣ ሶማልኛው የኛ ቋንቋ ነው። ጉራግኛው ሁሉ የኛ ቋንቋ ነው ማለት ነው። 86 ቋንቋ እንደ ነብር ጸጉር ዝንጉርጉር ህዝብ የሚኖርበት ብዙ አይነት ቋንቋ ተናጋሪ ያለበት ሀገር ማለት ነው ኢትዮጵያ። እሱ ማለት ከዛ ሁለተኛው እንግዲህ ምናልባት አንድ ሰው ክፋት፣ ምቀኝነት፣ ተንኮል ይህ ሁሉ ነገር የሚመጣው ከክፋት፣ ክፋት ደግሞ ምቀኝነት የሚመጣው ከተንኮል፣ ከክፉ ሴራ፣ ከክፉ ነገር ሴራ ነው። ዘረኝነት በሽታ። ስለዚህ የዘረኝነት በሽታ ክፋት ገብቶሻል? ክፉ ነገር ነው። አሁን የዘር በሽታ ሁላችን ኢትዮጵያዊ ነን አይደለም? እዛ ሀገር የሚኖረው ሰው ቦሌ ሲሳፈር ዜግነት ነው የሚጠየቀው። ኦሮሞም ይሄድ፣ ትግሬውም ይሄድ፣ አማርኛውም ይሄድ፣ ማንኛውም ይሄድ፣ አማራውም ይሄድ፣ ማንኛው ኢትዮጵያ የሆነው አየር መንገድ ሲሄድ የሚጠየቀው ዜግነት ነው እንጂ ኦሮሞ ነው ወይ አማራ ነው ወይ ትግሬ ነው ወይ አፋር ነው ወይ ሶማሌ ነው ወይ ተብሎ አይጠየቅም። ስለዚህ ዜግነት ኢትዮጵያዊ እና ዘረኝነት በሽታ ስለሆነ ትግሬ ትግሬውን ይፈልጋል፣ አማራ አማራውን ይፈልጋል፣ ኦሮሞ ኦሮሞውን ይፈልጋል፣ ጉራጌ ጉራጌውን ይፈልጋል፣ ሀዲያው ሀዲያውን ይፈልጋል፣ ከምባታው ከምባታውን ይፈልጋል፣ ሶማሌው ሶማሌውን ይፈልጋል፣ አፋር አፋሩን ይፈልጋል። ዘረኝነት ማለት ይሄ ዘረኝነት፣ ጎሰኝነት ይሄ የክፋት ምንጭ። ይሄ ወጥቶ ተነቅሎ ጠፍቶ ሰብአዊነት ሲተካ ወንድሜ ነህ፣ እህቴ ነሽ፣ አባቴ ነህ፣ እናቴ ነሽ፣ ቤተሰቤ ነህ፣ አካሌ ነህ፣ ወንድሜ ነህ ይመጣል። ሰብአዊነት ማለት እምነት አይጠይቅም። ሰብአዊነት ማለት ዘረኝነት አይጠይቅም፣ ጎሰኝነት አይጠይቅም፣ ምንም አይጠይቅም። ሰብአዊ ማለት ሰው መሆን ብቻ ነው። ሰው መሆን፣ ሰው ነኝ ብሎ ማወቅ። እኔ ሰው ነኝ፣ በቃ ሰው ነኝ። ስለዚህ ሰው ስለሆንኩ በሰውነቴ
ሰውን መርዳት አለብኝ፣ ሰውን መውደድ አለብኝ፣ ሰውን ማፍቀር አለብኝ። ኢየሱስ ክርስቶስ ያደረገው ይሄን ነው። ሰውን መውደድ ፍቅር ሰሐቦ ለወልድ። ኢየሱስ ክርስቶስ ሰውን ወደደው፣ እስከ ሞት ድረስ ወደደው። አንተ ጥቁር ነህ፣ አንተ ነጭ ነህ፣ አንተ ድሃ ነህ፣ አንተ ሀብታም ነህ ብሎ አይደለም። ለሁሉ አንዱ ለሁሉ ሞተ። ለሁሉ በቃ አይሁድ የለ፣ እስላም የለ፣ ክርስቲያን የለ፣ ሶማሌ የለ፣ እንትና የለ፣ ለሁሉ ሞተ ነው። አለማመን ሌላ ነው፣ ማመን ግን ሌላ ነው። ስለዚህ ሰብአዊነት ካለ ሰው መሆንን ማመን ነው። ሰው መሆንን ሰው ነኝ። ስለዚህ ወንድሜን አልገልም፣ እህቴን አልገልም፣ እናቴን አልገልም፣ አባቴን አልገልም፣ አልገፋም፣ ችግር አልፈጥርም። ስለዚህ ሰብአዊነት ሲተካ ዘረኝነት ይጠፋል። በሰውነትሽ እንጂ የምወድሽ በሰውነቴ እንጂ የምትወጂኝ ሰው መሆኔን ኢትዮጵያዊ መሆኔን ነው እንጂ የምትወጂው የምወደው አማራ ነች፣ ኦሮሞ ነው፣ ትግሬ ነው፣ እንትና ነው ብዬ ልወድ ላፈቅር ለዘመን አልችልም። ይሄ ዘረኝነት፣ በሽታ፣ ክፋት፣ ምቀኝነት አዘቅት ይሄ ጥሩ አይደለም። ይሄ ይነቀል። ይሄ ሲነቀል ደግሞ ኢትዮጵያ ብርሃን ትሆናለች። የሰው ዘር መገኛ ትሆናለች ኢትዮጵያ። ይሄ ነው። መልካም። ሶስተኛውንም በዛው ሶስተኛው አራተኛውንም አምስተኛውንም በዛው አያይዘው ቢነግሩን ብዬ ነው። ምናልባት ካለሽ አስታውሽ። እሺ። ሶስተኛው የደርግ መንግስት የቀበረው የደርግ መንግስት የቀበረው ሁለት ነገር አለ። የደርግ መንግስት የቀበረው ሁለት ነገር አለ። አንደኛው ዘውድ ነው። ከነገስታቱ ራስ ላይ አውርዶ ቀብሮታል። ሁለተኛው ታቦት ነው። ታቦት ኃይል ነው። አባቶቻችን ጠላት ድል ሲያደርጉ ታቦት ይዘዋል። ከኦሪት ጀምሮ እስከ አዲስ ኪዳን ድረስ በታቦት ኃይል ተጠቅመዋል። ታቦቱ የእግዚአብሔር ማደሪያ ስለሆነ እና የእግዚአብሔር ቤተ ክርስቲያን ታቦት አያስፈልግም ብሎ ደርግ ጣለው ማለት ነው። ከዛ በኋላ የመጡት ደግሞ ሃይማኖት ለብቻ ነው፣ መንግስት ለብቻ ነው፣ አይገናኝም፣ ፖለቲካና ሃይማኖት አይገናኝም አሉ። በዛው ተጥሎ ቀረ ማለት ነው። ዘውዱም በዛው ተጥሎ ቀረ ማለት ነው። ስለዚህ አሁን ለኢትዮጵያ ትንሣኤ አመነሳት አለበት። የተነገረው ትንቢት ንጉሥ ይመጣል፣ ጳጳስ ይመጣል የተባለው ለዚህ ነው እና ንጉሱም ሆነች ንግሥት እንደ እንግሊዝ ሀገር ስርዓት ነው። ከዚህ በኋላ እንደ ድሮዎቹ እንደነ ጃንሆይ እንደነ ምኒልክ አይሆንም። ግዛትም የለውም። ከዚህ በኋላ ምርጫው አለ። ነገር ግን ምርጫው ታቦቱን የሚያከብረው ንጉሱ ወይም ንግሥቲቱ ታቦቱን ያከብሩታል። ለምን? በታቦት ተቀብተው ስለሆነ የሚቀመጡት። እንደ ንግሥት ኤልሳቤጥ ቢቀቡ አሁን በሀገራችን ፕሬዝዳንቱ አሉ አይደለ? ኢትዮጵያ ውስጥ የእሳቸው ቦታ የንጉሱ ቦታ የንግሥቲቷ ቦታ። ስለዚህ ዘውድ ማስቀመጥ ብቻ ነው የቀረው። ቦታው ተዘጋጅቷል፣ ተቀምጧል። አሁን እነሱ ራስ ላይ ያን የተቀበረውን የጣሉትን ዘውድ አንስተው ራሳቸው ላይ ማስቀመጥ ክብር ስለሆነ ዘውድ ስለሆነ ዘውዱ ክርስቶስ ነው። ዘውዱ ቃል ኪዳን ነው። ዘውዱ የሀገር ቅርስ ነው፣ ታሪክ ነው። ስለዚህ ከነ ዳዊት ከነ ሰለሞን ጀምሮ ያለ እስካሁን ድረስ የደረሰ እና እንግሊዞች አሁን ኋላ ቀር ሆነው ነው ንግሥቲት ያነገሱ። ብዙ አለ እንደዚህ። ጃፓን አለ፣ ሆላንድ አለ፣ ስዊድን አለ በንጉሥና በንግሥት ነው። ስለዚህ ታቦት ሲያከብሩ ዘውዱን ወደ ሰው ጭንቅላት ላይ ሲመልሱ ያን ጊዜ የኢትዮጵያ ትንሣኤ ይሆናል፣ ይነሳል።
ጠቅላይ ሚኒስቴሩ ግን በየ5 ዓመቱ ይመረጣል። ከሁሉም ብሔረሰብ የተመረጠ ኢትዮጵያን ይመራል። ያ እንደ እንግሊዝ ሀገር ስርዓት ሆኖ ይቀመጣል። በቃ ክብር ነው። ልክ አሁን እንደ ፕሬዚዳንቱ ይቀመጣል ማለት ነው። ስለዚህ ምርጫው በየ5 ዓመቱ ጠቅላይ ሚኒስቴር ነው የሚመረጠው። ጠቅላይ ሚኒስቴር እየተመረጠ ይቀጥላል። ከዚህ በኋላም ይቀጥላል። ትንሣኤው ያኔ ነው። አራተኛው ደግሞ የውጭ ሀገር ባንዳዎች ጣልቃ መግባታቸውን ሲያቆሙና ወረኞችና ተቺዎች ወደ ስራ ሲገቡ ነው ይላል። ባንዳዎች በዝተዋል። አሁን ባንዳዎች በዝተዋል። ምክንያቱም ባንዳ ጊዜያዊ ጥቅም ነው የሚፈልገው፣ የዕለት ጉርስ በትንሽ ነገር የሚደለል ማለት ነው ባንዳ። ስለዚህ አገር ይሸጣል፣ ሰው ያስገድላል፣ ቤተክርስቲያን ያቃጥላል፣ ብዙ ነገር ያደርጋል ባንዳ። የሚገዛው ደግሞ ውጭ አለ። ስለዚህ ውጭ ሆነው ገንዘብ የሚያቀብሉ፣ ውስጥ ሆነው ገንዘብ የሚቀበሉ ባንዳዎች ይባላሉ። ስለዚህ ጣልቃ ገቦች ባንዳዎች ተንኮላቸውን አገር መሸጣቸውን አገር መግዛታቸውን ሲያቆሙ በአጠቃላይ ያን ጊዜ ኢትዮጵያዊነት ወኔ፣ የሃይማኖት ወኔ፣ የኢትዮጵያዊነት ወኔ፣ ሁሉም ነገር ለሀገሬ፣ ሁሉም ነገር ለወገኔ የሚለው ነገር ይመጣል። ይሄ ነው የሚመጣው። ስለዚህ ባንዳዎች ማቆም አለባቸው። እነዚህ ደግሞ ዝም ብለው በቃ ስራ የሌላቸው ተቺዎች አሉ። ዝም ብለው እንዲሁ መቼ እንደሚያቆሙ አይታወቅም። ግን ስሩ ብታያቸው አይሰሩ። ተቺዎች ናቸው። እንዲህ ቢሆን ይላሉ። ግን ገብታቸው ስሩ፣ ይህን አድርጉ ቢባሉ አያደርጉ፣ አይሰሩ። ወሬ ማውራት፣ መተቸት፣ እንደዚህ እድሜ ልካቸውን ያደረጉ ሰዎች አሉ። እነኚህ ሰዎች ለኢትዮጵያ የሚሻለው ይሄ ነው ብለው ፍልስፍና ማምጣት አለባቸው። ወሬውን ትተው መተቸቱን ትተው የከሌ ሀገር በዚህ ተጠቅሟል፣ የከሌ ሀገር በዚህ አድጓል፣ እኛ ደግሞ እንዲህ ብንሆን በዚህ ብናደርግ ለውጥ እናመጣለን፣ እናድጋለን የሚለው ከአእምሯቸው ጋር ከራሳቸው ጋር ሲሆኑ ወደ ስራ ገቡ ማለት ነው። በቃ ለኢትዮጵያ የሚሻል ነገር አሁን አንቺ ጎመንም ስጋም ወተትም ናይብም ሌላም ብዙ አይነት ምግብ 7፣ 15፣ 30 ምግብ እዚህ ቢፌ ላይ ቢደረደር የምትፈልጊውን ነው የምታነሺው አይደለም? የምትፈልጊውን ነው የምትበይው አይደለም? ስለዚህ ብዙ ቡፌ ያስፈልገናል። አሁን የምንመርጠው ይሄ ይሻላል፣ ትክክል ነው፣ የዚህ ሰው ሐሳብ ትክክል ነው፣ የዚህ ሰው ሐሳብ ትክክል ነው ብለሽ የምትመርጪው የቢፌ ምግብ ያስፈልጋል እንጂ እሷ እንዲህ ናት፣ እሱ እንዲህ ነው፣ እንትና እንዲህ ነው ብሎ ሰው መተቸት፣ ሰው ላይ መንጠልጠል ምን ለውጥ ያመጣል? ስድብ፣ ወሬ፣ አልዋል ምን ለውጥ ያመጣል? እኔ አንድ ነገር ይዤ ነው መቅረብ ያለብን። የእኔ ነገር ይሄ ነው፣ ከወደዳችሁ ብሉት፣ ካልወደዳችሁ ተዉት የምለው ነገር ይዤ መምጣት ነው እንጂ ለወሬኛና ለተች ቦታ የለው። ወደፊትም ስራን ሰርቶ ማሳየት ነው። አዎ። 5ኛ ደግሞ ኤርትራ ሀገራችን ድሬዳዋ ስትሆን ያን ጊዜ ሀገራችን የሰላም ችቦ ይለኮሳል፣ ለዓለሙ ሁሉ ይበራል። የድንግል ማርያም ምልጃ፣ ጸሎት፣ የመድኃኔዓለም ቸርነት አይለየን ይላል። ጥሩ ነው። እንግዲህ ኤርትራ አሁን
ኤርትራ ማን ነው ድሬዳዋ ለኢትዮጵያ በምን እንደምትተዳደር ታውቂያለሽ? ድሬዳዋና ኤርትራ አይደለም። አሁን ኢትዮጵያ ውስጥ ኢትዮጵያ እንድትመራት እንድታስተዳድራት የድሬዳዋ ሕግ ታውቂያለሽ ወይ ነው የምልሽ። አሁን ድሬዳዋ ክልል አይደለች፣ ገብቶሻል? አዲስ አበባ ነው። አሁን አዲስ አበባ መዲና አይደለችም፣ በፌዴሬሽን ነው የምትተዳደረው ድሬዳዋ። ራሷን የቻለች ሀገር ናት። ስለዚህ በስምምነት ነው የምትኖረው ድሬዳዋ ማለት ነው። በኢትዮጵያ ውስጥ የምትጠቃለል እንደ ሀገር የምትተዳደር ራሷን ችላ የምትተዳደር ናት ኢትዮጵያ። ኢትዮጵያ ውስጥ ራሷን ችላ የምትተዳደር ሀገር ናት ድሬዳዋ። ስለዚህ አሁን ኤርትራ እንደ ድሬዳዋ ትሆናለች። ኢትዮጵያ ውስጥ ሆነ እንደ በኢትዮጵያ ስር ሆነ ግን ራሷን የቻለች ሀገር ትሆናለች። ይገባሻል? ኢትዮጵያ ውስጥ ሆና ድሬዳዋ ራሷን የቻለች ሀገር ናት። ደግሞ አሁን ኤርትራ ኢትዮጵያ ውስጥ ሆነ ራሷን የምታስተዳድር ሀገር ትሆናለች። አይቀርም፣ የተነገረላት ስለሆነ ነገ እንደ ድሬዳዋ አስመራ እንደ ድሬዳዋ ትሆናለች። ስለዚህ ያኔ ይህንን የሚያመጡ ትውልዶች ይመጣሉ፣ ይህን የሚያደርጉ ሰዎች ይመጣሉ። ያን ጊዜ አስመራ የኢትዮጵያ አካል ናት፣ ድሬዳዋ የኢትዮጵያ አካል እንደሆነች አስመራ ኤርትራ የኢትዮጵያ አካል ትሆናለች። ተገንጥላ አትቀርም። እንደ አንድ መመራት ትጀምራለች። ኢትዮጵያ ውስጥ ተካታ ነው ጥቅል ሀሳቡ። ምሳሌ እንዲሆናቸው ድሬዳዋ ምሳሌ እንዲሆን ብዙ ሰው ላያውቅ ይችላል፣ ግን የሚያውቅ ሰው ብዙ አለ። አንቺም ወደፊት ጠይቀሽ እንዴት ነው በምንድን ነው የምትተዳደሩ ኢትዮጵያ ውስጥ እንዴት ከአዲስ አበባ ጋራ እንዴት ነው የምትተዳደረው ብለሽ ጠይቂና ደግሞ ምሁራኖቹን ያላንቺም እውቀት ይሆንሻል ለማለት ነው። እኔ ግን ምሳሌ ነው እንደ ድሬዳዋ አይታችሁ ኤርትራ እንደ ድሬዳዋ ትሆናለች ነው። ያን ጊዜ ደግሞ የሰላም ሀገር፣ የፍቅር ሀገር፣ የሰላም ችቦ አብረን እንለኩሳለን። ዓለም ስደት ወደ ኢትዮጵያ መዳኛው ኢትዮጵያ ውስጥ ይሆናል። ስለዚህ ኢትዮጵያ የሰላም የፍቅር ያ መንገድ እየቀረበላት ነው ለኢትዮጵያ። ዓለም ደግሞ መከራው ብዙ ስለሆነ ይቺ ሀገር መዳኛ ናት፣ መጠጊያ ናት፣ መሸሻ ናት። በቃ ወደ ኢትዮጵያ ነው ፍልሰቱ። ትንሽ ነው አሁን መከራው።